ሰላም እንዴት ነሽ? ሰላም እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አረፍ በይ እባክሽ። ስለተገናኘን በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። ፀጉርሽ ትንሽ ደረቅ ብሏል። ያው ትንሽ ተጎሳቆለ ይመስላል። እንግዲህ አይዶኖ ድንገት ስለመጣሽም ይሆናል እናየዋለን። እኔ ከቤት ስወጣ ፈርዤው ነበር የወጣሁት አይደለ? ትንሽ ደረቅ ማለት ባህሪ ያለው ግን እንየውና ምን እንደሚያስፈልገው ደግሞ እንዴት እንደዚህ እንደሆነብሽ ደግሞ እንነጋገራለን ማለት ነው። ፀጉር ግን በምን ምክንያት ነው የሚበላሸው? ለምሳሌ ላይ ይኸውልሽ እኛው ይታይሻል። ተመልካቾች እዩት ፀጉር ይሄ አይደለም ደግሞ የሚገርመኝ ከኋላም እንዲህ ሆኗል። በርግጥ አራስ ነኝ ምናልባት የሆርሞን ለውጥ ሊሆን እንደሚችል እገምታለሁ። ግን የሆርሞን ለውጥ ከኋላም እንደዚህ ያደርጋል ፀጉር? እውነት ለመናገር ያው ፀጉር በሁለት አይነት ምክንያት ይበጣጠሳል። አንድ በመውለድ እንደተባለው የሆርሞን ቼንጅ ነው። ሁለተኛ ደግሞ ከጤና ጋር በተገናኘ ነው። ግን ያንን ለውጡን ብዙ ጊዜ የምናየው ምንድነው በጣም በፍጥነት ፀጉር እየወለቀ የተሰባበረ ሲመጣ ነው ያ ነገር እንደተጎዳ የሚያሳውቀ። ከ70 እስከ 100 ፀጉር ሊረግፍ ይችላል። ይሄ ኖርማል ነው ማለት ነው። ግን ከዛ በበለጠ ከሆነ ግን ቼክ የምናደርጋቸው ብዙ ነገሮች አሉ ማለት ነው። እንዳወጋሽ ያው ፀጉራችንን ብዙ ጊዜ እንደዚህ ደርቆ እንደዚህ አድርገን አናሲዝም። ሞር እንደዚህ ባስያዝነው ቁጥር ይሄ መበጣጠሱን እያሰፋ ነው የምንመጣው። አንደኛ ነገር ወይም ደግሞ ቅባት መቀባት አለብን ፀጉራችንን ከማስያዛችን በፊት። ፀጉርሽ ደርቋል፣ አሲዘሽዋል እና በጣም ብዙ አደጋ እየደረሰበት ነው ያለው ፀጉርሽ ላይ። አሁን ለመፍታት ራሱ ብዙ ጊዜ ስለምቻኮል አይፈረዝም። እንደምታዩ ከቤት ወጣ መጀመሪያ ውሃው ላይ እንዳለ ነው ፍሪዝ የሚሆነውና ትሪትመንቱን አልታጠበውም። እንደዛው ነው የሚሆነው። ይጎዳዋል አይደል? በጣም ነው የሚጎዳው። ፍሪዝም ስናደርግ የራሱ የፍሪዝ ማድረጊያ አለ፣ ሊቪንግ ኮንዲሽነር ማለት ነው፣ የማይታጠቡ እነሱን ማድረግ አለብን። ፕላስ ደግሞ ሁልጊዜ ፀጉራችንን ቅባት መቀባት አለብን ከመድረቁ በፊት እርጥቡን እንዳለ ማለት ነው። አለበለዚያ ግን ይደርቃል። ጫካ እንግዲህ አንቺ ፀጉር በጣም ብዙና በነገርሽ ላይ በጣም ቆንጆ ፀጉር ነው ያለሽ ነበር። ይሄ ከመያዝ እንትን ነው እንደዚህ የሆነው እንጂ ቆንጆ ፀጉር ነው ያለሽ። የምታጠባናት እንደዛ ይሆናል ይባላል አይደል? አሁን ይሄ መሰባገባ ማለቱ መሰባበሩ ምናምን እንደሱ ያደርጋል። ከ3 ከ4 ወር በኋላ እስከ 1 አመት ባለው ጊዜ ውስጥ ይመለሳል። የሚመለሰው ግን ምንድነው? አንደኛ በራሳችን በመናደርገው እንክብካቤ ነው። ሁለት አይነት እንክብካቤ አለን። የመጀመሪያው ያው ስትረስን አቮይድ ማድረግ አለብን። ብዙ ጊዜ ፀጉራችን ሲሰባበር፣ ፀጉራችን ሲነቃቀል እንጨነቃለን። የመጨነቅ አንዱ የፀጉር የመነቃቀል የመጀመሪያው ነው። ሁለተኛ ነገር ደግሞ እንደተባለው ተመጣጣኝ ምግብ መመገብ ያገኘነውን ማለት ነው። ሶስተኛ ደግሞ እቤት ባለንበት ጊዜ በአራስነት ጊዜያችን ባናቱ ቅቤ እንቀባለን ቶሎ ማለት ነው። ያንን ማድረግ ቅቤ መቀባት ጥሩ ነው ለአራስም ለማንኛውም ሴት። ግን ቶሎ ከመቀባት የሚያመጣው ጉዳት ምንድነው? አንደኛ ነገር ፀጉራችንን ቅቤ በተቀባን ቁጥር በጣም ቶሎ እንታጠባለን። ሻምፖ ፀጉር የማድረቅ ደግሞ ባህሪ ያለው። ስለዚህ ምን ይሆናል? ፀጉራችንን ይበልጥ እያደረቀብን ይመጣል ማለት ነው። ያንን ማስተካከል አለብን። ያንን ስናስተካክል ፀጉራችን ቀስ በቀስ ከ1 አመት ከ2 አመት ምናምን በኋላ ሊመለስ ይችላል ማለት ነው። የመመለስ እድል አለው ነው የምትይኝ? በደንብ አለው። አንዳንድ ጊዜ እንደ ፀጉራችን አይነት ነው። አንዳንድ ፀጉር በጣም በቅርብ ጊዜ ይመለሳል። አንዳንድ ፀጉር ደግሞ ጊዜ ይወስዳል። ምንድነው ያኛ ትግስትና ያው ያለውን ነገር መቀበል ነው ማለት ነው። አንቺም አይ ሆፕ ምክሬን ያው አዲስ እንግዳ ብትሆኝም ተግባራዊ አድርገሽ እንደምትቀይሩ ተስፋ አደርጋለሁ። የሂውማን ሄር ዋጋ ጣራ ደርሷል ዋጋው። እኔ ፀጉሬን መንከባከብ ነው የሚሻለኝ። ምንድነው የምናደርገው? ምንም አይነት ትሪትመንት ከማድረጋችን በፊት ሁሉ ጊዜ ፀጉራችንን ንጹህ ሆኖ የተዘጋጀ ፀጉር መሆን አለበት። ቅድም እንዳልነው ፀጉርሽንም እንዳየሁት ያንቺ ፀጉር በጣም ድራይ ነው። ስለዚህ ሞይስቸር የሚያደርገውን ነገር
በቀላሉ ብዙ ጊዜ ትሪትመንት ስንጠቀም የግድ ማናገኘውን ሳይሆን አንዳንድ ጊዜ በቀላሉ አካባቢያችን ላይ እኛ አካባቢ ወይም ደግሞ በቀላሉ መግዛት የምንችላቸውን ነገር ብንጠቀም ለህሊናችንም ለፀጉራችንም የተሻለ ይሆናል። ትሪትመንት ደግሞ አንድ ጊዜ ከተጠቀምን በኋላ የግድ ተመቸን ብለን አንድ ጊዜ ለውጡን ስላየን በየ3 ቀኑ በየ4 ቀኑ ማድረግ የለብንም። የራሱ ህጎች አሉት አይደል? ስለዚህ በህጉ መሰረት እናደርጋለን። ፀጉርሽን ቶሎ ቶሎ ትታጠቢያለሽ አንቺ ፀጉርሽን ቶሎ ቶሎ አትታጠቢ። ስለዚህ ፀጉርሽ ይታጠባል። ከዛ በኋላ ትሪትመንቶችን እናደርጋለን። ሙዝ ለምሳሌ የደረቀውን ፀጉር እንዲለሰልስ ያደርግልናል። ሙዝ አለ፣ አቮካዶ፣ እንቁላል፣ ኮኮናት ኦይል፣ ኦሊቭ ኦይል ማለት ነው። ይሄ ማለት ምንድነው? ሌሎች ኦይሎችም አለ፣ ጆጆባ አለ። ሌላ ደግሞ የፓራፊል ራሱ በእኛ ሀገር ያሉ ቅባቶችን መጠቀም እንችላለን ማለት ነው። ተመልሰሽ እዚህ እንኳን መምጣት ባትቺ ቤትሽ በቀላሉ እንድታዘጋጂ ወይም ደግሞ አዘጋጅተሽ እንድትቀቢ እንቁላሉን ፀጉርሽ በጣም ደረቅ ስለሆነ የውስጠኛውን ቢጫውን ክፍል ነው ያደረኩልሽ። እንደገና ደግሞ አቮካዶ አለን፣ ኦይሎች አሉ። ኦይሉ ያለሽን መርጠሽ ቤትሽ ውስጥ በቀላሉ ማግኘት የምትችይውን አንድ ላይ አድርገሽ ትቀበዋለሽ ማለት ነው። ይሄ ውህዶቹ ናቸው። የመታነውን የእንቁላል የሙዝ እንደገና ደግሞ የእንቁላሉ ላይ ኦይሎቹን እንቀባለን እናደርጋለን ማለት ነው። ባላንስ እንዲያደርግ ያደርገዋል ሁሉንም የምናደርገውን ነገር ማለት ነው። ድርቀቱንም ይከላከልልናል ማለት ነው። በተወደደ እንቁላል ከባድ ነው። እኔ ብዙ ጊዜ ምንድነው የምለው ብዙ ጊዜ ትሪትመንቶችን ከመቀባታችን ይልቅ ብንመገበው የመጀመሪያው ምርጫ ነው ለሁላችንም ማለት ነው። ፀጉርሽንም ቆዳሽንም ሁሉንም ነው የምንቀባው ማለት ነው። ቀዝቀዝ ይላል አይደል? በጣም ሳሎን ሄደን በምንጠቀምበት ጊዜ ያው ስቲም ስለምናደርግ ከ15 እስከ 20 ደቂቃ በቂው ነው። እቤት ከሆንን ግን እቤት ስራ እየሰራን አንዳንድ ነገር እያደረግን 2 ሰዓት ግማሽ ቀን ብናቆየው ምንም ይሄ ሳይድ ኢፌክት አይኖረውም ማለት ነው። በዚህ ሙያ ምን ያህል ጊዜ ሆነሽ? በዚህ ሙያ ከ20 ዓመት በላይ ሆኖኛል። ኧረ እባክሽ ኤክስፐርት ነሽ። ፀጉርሽ ሳይ አጭር ነው ያንቺ። ጤናማ ፀጉር፣ ውበት ያለው ፀጉር ብዙ ጊዜ ረጅም እንደዚህ ዘንፋላ ይባላልና እንደው ፀጉር ጤናማ ነው ውበት አለው የሚባለው ምን አይነት ፀጉር ሲሆን ነው? ከሙያሽ አንፃር ትንሽ ብታጫውጪ። እኔ ያው ረጅም ጊዜ የአጭር ፀጉር ተጠቃሚ ነኝ። ይመቸኛል። ፀጉሬ መጥፎ ሆኖ ሳይሆን እኔ ስለሚመቸኝ ነው ያንን የማደርገው ማለት ነው። ፀጉር በነገርሽ ላይ ስለረዘመ አይደለም ጤናማና ቆንጆ የሚባለው። ጤናማ ፀጉር የሚባለው ለአሰራራችን ከስራችን ጋር የሚሄድ እኛ በቀላሉ የምንንከባከበው። ሲቀጥል ደግሞ ያው አንዳንድ ጊዜ በጣም ረጅም ፀጉር ይኖረንና አይደል ወደኋላ እናስይዘዋለን። አንዳንድ ጊዜ ደግሞ በጣም አጫጭር ፀጉር ኖሮን የምንለቅባቸው አጋጣሚዎች አሉ። የፀጉር ውበቱ ምቾቱ ነው የመጀመሪያው ማለት ነው። የሰው ልጅ ከተመቸው ፀጉሩ ስላረዘመ ሳይሆን በቀላሉ አይደል ለሚፈልገው ነገር ወይም ደግሞ በቀላሉ ማድረግ ለሚፈልገው ነገር እስከሆነ ድረስ የፀጉር ውበቱ ርዝመቱ ብቻ አይደለም። በእርግጥ ረጅም ፀጉር የማያደንቅ ማንም የለም እኔንም ጨምሮ ማለት ነው። ግን ያው የስታይል እና የምቾት ጉዳይ ነው። እንዴት ነበር ወደዚህ ሙያ የገባሽው? የምር በጣም ወደው ሙያ ነው እውነት ለመናገር ማለት ነው። በጣም ደስ ብሎኝ ነው የምሰራው። በነገርሽ ላይ እንድማር ያደረገኝ ወንድሜ ነው። በዚህ አጋጣሚ ያው በጣም አመሰግነዋለሁ። ሌላ በተጨማሪ የሙያውን እንድወድ እንዲያደረገኝ ደግሞ ረጅም ዓመት ከሱ ጋር አብሬ ሰርቻለሁ። አቶ ታዲዮስ የቦስተን ዴስፓ ባለቤት ከሱ ጋር ረጅም ዓመት ሰርቻለሁ። አንደኛው ሌላው ሮል ሞዴሌ ነው ማለት ነው። ስራውን የበለጠ እንደወደው ከሚያደርጉኝ ሰዎች
አንዳንዴ በነፃ የተቀበልናቸው ነገሮች ሁሉ ውድ አይደሉም ማለት አይደለም። አፎርድ ማድረግ ስለማንችል ነው በነፃ የተሰጠነው ብዬ ነው የማምነው። ማለት አንድን ሰው በነፃ ስለተሰጠው ዋጋው ርካሽ ነው ወይ ደግሞ ዋጋ የለውም ማለት አይደለም። ብዙ ጊዜ እኔ ሳስብ ለምንድን ነው ማንንከባከበው ጸጉራችን ራሴን መውቅስበት አጋጣሚዎችም አሉ። የኔን ጸጉር የሚመኝ ብዙ ሰው እንዳለ ግን ታምናላችሁ እንዴ? እኔማ እንዳንቺ አይነት ጸጉር ቢኖረኝ በደንብ ነበርም ይዘው ይሉኛል። እና አንዳንዴ በራሴ እናደዳለሁ። ምክንያቱም ዋጋ አልሰጠሁትም፣ በደንብ አልቀበውም፣ አልንከባከበውም። ስለዚህ ዛሬ ጀምሬዋለሁ። እኔ እርግጠኛ ነኝ እቀጥልበታለሁ ብዬ ተስፋ አደርጋለሁ። ለውጡ ደግሞ እናያለን። የዛሬ ፕሮግራማችን በዛሬ ብቻ የሚያልቅ አይደለም። ፎሎ አፕ ስቶሪ ኖረዋል። ለውጡ እናያለን። የእውነት ካየሁበት ማለት ነው ደግሞ ይቀየራል። ጸጉሩ አሁን ከስቲም ወጥቷል። ሁሉ ጊዜ ስቲም ካደረግን በኋላ ከስቲሙ እንደወጣን በቀጥታ ጸጉራችንን አንታጠብም። ምን ማድረግ ነው ያለብን? 1-5 ደቂቃ ማቀዝቀዝ አለብን። ከዛ በኋላ ማሳጅ እናደርገዋለን። ከዛ ቅድም እንደተነጋገርነው በሻምፖ በጣም አናጥበው። ውሃ ደግሞ ወይ በጣም በቀዘቀዘ ወይ ደግሞ በጣም በሞቀ ውሃ እናጥበው። ለብ ባለ ማለት ነው የምንታጠበው ሁሉ ጊዜ ማለት ነው። ከሙቀታችን ከሰውነት ሙቀታችን ጋር ተመጣጣኝ የሆነውን አድርገን የምናጥበው ማለት ነው። ስለዚህ አንድ ሻምፖ ታደርግልሻለን፣ ኮንዲሽነር አድርጋ ጸጉርሽን፣ ከዛ ወደሚቀጥለው ስቴፕ እንሄዳለን ማለት ነው። ከመዋቢያም አልፎ የዕለት ተዕለት ህይወታችን አንዱ ነገር ስለሆነ ጸጉራችንን መንከባከብ በጣም ግድ ይለናል። ከኛ ጋር የሚሄደውን ቀለምም ቢሆን ቁርጥም ቢሆን ምንም አይነት ነገር ቢሆን ጸጉራችንን ብናሳምር ሞር አይደል ያሳምረናል፣ ሞር ቆንጆ ያደርገናል። ስለዚህ ሴቶች ጸጉራችሁን ተንከባከቡ ነው የምለው። በጣም አሪፍ። ግን አንድ ጥያቄ ሳልጠይቅሽ አላልፈው። ምንም ሰው ቢዘንጥ ጸጉሩ ካልተሰራ ለምንድን ነው ፍክት የማይለው? በጣም መሰረታዊ ነገር ነው ማለት ነው። እኔ እኮ በጣም ሰነፍ ነኝ ጸጉር ላይ። አይ ጸጉር በነገርሽ ላይ የመጀመሪያ እይታ ነው። ጨረሻውን አሳያችኋለሁ። አብራችሁን ስለነበራችሁ ግን እጅግ አድርጌ አመሰግናለሁ። የዛሬው የጉንጉን ቆይታ ይህንን ይመስል ነበር። ራሄል በድጋሚ አመሰግናለሁ። መልካም ጊዜ